ሜሪ ሁሉንም ነገር ለጆሲ ለመናገር ትሞክራለች። ግን ደግሞ ጆሲ እኔ ካንቺን ምንም አልሰማም በማለት ከሰላም ወሬ መስማት እንደሚፈልግና እውነተኛ ሰላም ሀሴት ማን እንደሆነች ለመጠየቅ ይሞክራል። አሁን ላይ ሜሪ በሶባት ነገሩ ሁሉ እኔ ካላደረኩትና ወይንም እኔ የማውቀውን ካልነገርኩ ብላ ትገኛለች። ጆሲ ምንም እንኳን የሰላም ማንነት ድብቅ ናት ብሎ ቢያስብም ይበልጥ ግን ካንቺ መስማት አልፈልግም ብሎ ሜሪንም አዋርዶ ይሸኛታል። በዚህ ሰዓት ሰላምም አሁን ላይ ከጆሲ ጋር እኔ ማን እንደሆንኩ ልነግርህ አልችልም በማለት ነበረ ለጆሲም የነገረችው። ጆሲ ግን አሁን ላይ በጣም እየተማግታትና በሰላምና በጆሲ መሀል ከባድ የሆነ ክርክር ውስጥ ይገባሉ። ጆሲ ሁሉንም ነገር ካልነገርሽኝ ለምን ድብቅ ትሆኛለሽ በማለት ነበረ ሰላምንም ሲያስጨንቃት ቆየው። ሰላም ነገሩ ሁሉ እኔ መናገር ባለብኝ ሰዓት እናገራለሁ በማለት ትቆያለች። አሁን ላይ የጆሲ ውስጡ ፍላጎቱ ሰላም ብቸኛ ናት ወይስ ምንድን ነው ብሎ እያሰበ ነው የሚገኘው። ምንም እንኳን ይሄ ሁሉ በውስጡ የያዘው ነገር ለሜሪ ምንም እንኳን የሰላም ድብቅነቷ ሳትናገር ብትቀር እንጂ ካንቺ መስማት አልፈልግም ብሎ ይላታል። ሜሪ አሁን ላይ በየትኛው መንገድ አግኝቼ ሰላምን ላስወጣትና ከጆሲን ከቤት ላስወጣቸው ብላ ነው እየፈለገች ያለችው። ግን ደግሞ ሰላም አሁን ላይ የፈለገውን ይምጣ በማለትና ነገሩ ሁሉ ማንንም ምንም ቢለኝ ካሁን በኋላ ምንም የፈለግኩትንም ነገር እስከማሳካ ድረስ ምንም አልናገርም በማለት ትገኛለች። የሰላም ማንነቷ ድብቅ የሆነችበት ምክንያት የራሷ ህልምና የራሷ ልታሳካው ያላትን ነገር ስላለ ነው። ይበልጥ ግን አሁን ላይ ጆሲ ብዙ ጊዜ የወቀሳት ደግሞ ሳሚ እንደዚህ እስከሚደርስ ድረስ አንቺ ዝም ባቲ በማለት ስለሆነ አሁን ላይ ይበልጥ የሳሚንም ሞት ሳሚንም ቢሞት እንኳን አንቺ ነሽ ተጠያቂ ለማለት ነበረ የደረሰው። ሰላም ግን በዚህ ሰዓት በቃ እኔ ነኝ ብላ ለመናገር ነው የደፈረችው። ምክንያቱም ጆሲ አሁን ላይ ዝም ስትይ አንቺንም ራስሽንም ትጎጃለሽ በማለት ይጠይቃታል። በዚህ ሰዓት ምንም እንኳን ቢሆን አሁን ላይ መናገር ማልችለውን ነው ልታስገድደኝ አትችልም በማለት ነበረ ሰላምም ለጆሲ የመለሰችለት። ይበልጥ ጆሲ በዚህ ሰዓት ለምን እንደዚህ ትሆኛለሽ ብሎ በሚላት ሰዓት ነገሩ ሁሉ ለእሷ በጣም ድብቅ መሆኗና ከጀርባዋ ምን እንዳለ በጣም ውስጡ ስለጨነቀው ነው። ሜሪ በዚህ መሀል ደርሳ ነገሩ ሁሉ ጆሲ አልሰማ ካላት በኋላ ሮጥ ብላ እየሄደችው ወደ አቶ ግርማ ነበረ። ከአቶ ግርማ ብዙ ነገሮችንም ለማቀጣጠር ፈልጋ ነበረ። ጆሲ ግን በዚህ ሰዓት አሁን ላይ ሜሪ ጆሲ ለሜሪ ምንም እንኳን ባይላት እሷ ግን ምን እንደተባለ ለአቶ ግርማ መጥፎ ንግግር እንደተናገረ አስመስላ ነበረ ስታቀጣጥረ ቆየችው። ነገር ግን በዚህ መሀል ሜሪም አሁን ሁሉንም ነገር የሀሴት ማንነት እናገራለሁ ብላ ባሰበች ሰዓት ፈጠን ብላ ሀሴትም ያደረገችው ነገር አሁን ላይ እኔ ማሳይህ ነገር አለ በማለት ነበረ ለጆሲ የተናገረችው። በዚህን ጊዜ ግን ጆሲ ይሄንን ብላ ለጆሲ ስትናገር ሰላምም ሁሉንም ነገር ፈጠን ብላ ለማውራት ነበረ የፈለገችው። በዚህ ሰዓት ሜሪ ተንቀጥቅጣና ይበልጥ እውነተኛ ማንነቴ ልታሳውቅብኝ ነው በማለት ነበረ ድንጋጤ ውስጥ የገባቸው። አሁን ላይ ሀሴት ማንነቷንም እናገራለሁ ብላ ከጀመረች ጀምሮ ሜሪ ነገሩ ሁሉ ይበልጥ ወደ እሷ እንደሚመጣ አላወቀችም ነበረ። ሰላም አሁን ላይ በጣም ቆርጣና ነገሩ ሁሉ ምንም ነገር ላጣ አልችልም በማለት ነው እየተናገረች ያለችው። ግን ደግሞ ጆሲ ይህንን እውነት ሄጄ ከሷ መስማት አለብኝ ማጣራት አለብኝ ብሎ ወስኖ ወደ ሜሪ ያመራል። ሜሪ ነገሩ ሁሉ አሁን ላይ በስህተት እንዳደረገችውና ለሰላምም ደጋሚ እንደዚህ አይነት ነገር ድብቅ የሆነ ውስጧ
የደበቀችውንም ማንነቷንም አልናገርም በማለት ነው ቃል የገባችላት ሜሪ። ነገሩ ሁሉ ሜሪ አንቺን ካሁን በኋላ ሁሌ ስጠብቅሽ፣ ሁሌ ስለምንሽ ወይንም ሁሌም አንቺን እንደዚህ አታድርጊ ስልሽ አልቆይም፣ አልታገስሽም በማለት ሰላምም ለሜሪ ትነግራታለች። ሜሪ ግን ካሁን በኋላ እንደማይደገማት ቃል ትገባላታለች። በዚህ መሀል ጆሲ ይመጣባቸዋል። ጆሲ ሰላም ጋር በሚመጣ ጊዜ ድጋሚ ካሁን በኋላ እንዲተዋትና ይበልጥ ከሷ ምን እንደሚፈልግና በጣም ተበሳጭታ ተናዶ እንዲወጣ ነው ያደረገችው። ነገር ግን በዚህን ጊዜ ጆሲ ወደ ወንድሞ ሳሚ ያመራል ማለት ነው። ምክንያቱም ወንድሞ ሳሚንም ማማከር እንዳለበትና ለሰላም ምን እንደሆነች ውሳኔም መረዳት ይፈልጋል። ጆሲ አሁን ላይ ሰላም ምንም እንኳን ቁጡ ብትሆን ቁጡ ሆና እንኳን በጣም እንደምታምርና ይበልጥ እንደምትስብ ሲያወራ ነበረ። ጆሲ ሁሉንም ነገር አሁን ላይ ከሰላም ጋር ምንም እንኳን ግልጽ የሆነ ግንኙነት ባይኖረውም ከላይ ፊት ለፊት ላይ እንደሚያሳየው ነው የሱ ፍቅር አሁን ላይ ማለት ነው። ጆሲ ወደ ሳሚ ካመራ በኋላ አንተ ማወቅ ያለብህ ጉዳይ ነበረ ብሎ የነገረው ጆሲ በዚህ ሰዓት ሳሚም እሺ ምንድነው ማወቅ ያለብኝ ብሎ በሚናገረው ሰዓት ስለ ሰላም ነው። ሰላም በጣም ድብቅ የሆነችና ማንም ሊያውቃት የማትችል ልዩ የሆነች ሴት መሆኗንም ይነግረዋል። በዚህ ሰዓት ሳሚም ነገሩ ሁሉ አዎ አውቃለሁ በማለት ይነግረዋል። ግን አንተ እንደምታውቀው ሳይሆን ይበልጥ ሌላ የሆነች ሰላም ናት በማለት ነበረ ለጆሲ የነገረው። ጆሲ በዚህ ሰዓት ነገሩ ሁሉ ለማስረዳት የሞከረው ከጀርባዋ ያለውን በጣም ብዙ ህመም ወይንም ብቸኛ የሆነች ትመስላለች በማለት ለሳሚ ይነግረዋል። ሳሚ በዚህ ሰዓት ምንድነው ያወቅከው ነገር አለ ወይ በማለት ነበረ ሲጠይቀው ቆየው። በዚህን ጊዜ ጆሲ ይህንን ባለው ሰዓት ጆሲ ግን ደግሞ ሳሚ በጣም በመደናገጥና በጣም የደበቀችው ነገር አለ ሲላት ድብቅ መሆኗንም አውቃለሁ ግን ምንድነው ይሄን ያክል ብሎ ነበረ ያሰበው ሳሚ። አሁን ላይ ጆሲ ለሳሚ ሊያሳየው የፈለገ ነገር እውነተኛ ነገር በሰላምና በሜሪ መሀል የሚፈጠረውን ግጭት ሰላምንም የሜሪ ማንነት እንዳትናገር ያደረጋት የሆነ የደበቀችውንም መናገር ያልፈለገችው ነገር እንዳለ ስለጠረጠረ አሁን ላይ ለሳሚ ሁሉንም ነገር ለመናገር ይሞክራል። በዚህ ጊዜ ግን ሳሚ አሁን ላይ ከጆሲ ጋር ያወሩትንም ነገር አንድ ጊዜ ለሰላምም እውነተኛነት ትናገራለች፣ በራሷ የሆነ ምክንያት ሊኖራት ይችላል በማለት ነበረ ሳሚም ለጆሲ የነገረው። አሁን ላይ አቶ ግርማ በጣም እየጠጣና ይበልጥ ደግሞ ቤቱንም በመረበሽ ላይ ይገኛል። በዚህ ሰዓት ጆሲ ከክፍሉ ወጥቶ ከሳሚ ክፍል ወጥቶ ወደ ክፍሉ የሚሄድበት ሰዓት ስማንተ በማለት ያስቆመዋል ማለት ነው። በዚህ ጊዜ ጆሲ ትልቅ ሰው ከመሆኑ የተነሳ አቶ ግርማን ቆሞ ለማዋራት ይሞክራል። በዚህ ሰዓት እንዴት እዚህ ልትገኝ ቻልክና እስካሁን ድረስ ለምን አልወጣህም በማለት ይጠይቀዋል። አቶ ግርማንም መልስ ሲሰጥ በዚህ ጊዜ መልሱ የነበረው አሁን እኮ እወጣለሁ ብያለሁ፣ ግን ወንድሜ ሳሚ ሲሻለውና ሁሉ ነገር ሲያበቃ ነው ከዚህ ቤት የምወጣው ብሎ ለአቶ ግርማ መልስ ይመልስለታል። በዚህ ሰዓት አቶ ግርማ ዝቅ እያደረገውና ለጆሲ በጣም መጥፎ የሆኑ ስሜት እንዲሰማው ያደርጋል። ግን ደግሞ ጆሲ ምንም ተስፋ መቁረጥና አሁን ላይ ጆሲ የሰላም ድብቅ የሆነችውበትን ምክንያት እንዲሁም ሳሚ አሁን ላይ ከመሙድኖና የሜሪ ማንነት ደግሞ ለሳሚ ሳላሳይ ከየትም አልሄድም ብሎ ሳሚ ሳይሻለው ወዴትም እንደማልሄድ ነግሬሃለሁ በማለት መልስ ይመልስላታል። አቶ ግርማ በጣም በመናደድና በቁጭት በሆነ ፈጠን ብሎ በጥፊ ሊመታው ችለዋል። በዚህን ጊዜ ግን ጥፊውን የሰማችው ሜሮን ከች ትላለች ወደ ቤቱ ወደ ሳሎን። በዚህን ሰዓት አቶ ግርማ በጣም እየዛተበትና
ጆሲንም በጣም መጥፎ ንግግሮችንም ሲናገረው ነበረ። በዚህን ጊዜ ተጋደሉ በማለት እረ ሳሚ እያለች ትጮኻለች። በዚህ ሰዓት ምንድን ነው የሚያስጮሆች? አቤት አንቺስ ማቀጣጠር ብሎ አቶ ግርማ በእሷ ላይ ሌላ ወሬ፣ ሌላ ቁጭት፣ ሌላ ንዴት ውስጥ ይገባል ማለት ነው። በዚህ ሰዓት ጆሲም ምንም እንኳን ላለማጋጋል ፈልጎ ለምን ታጋጊ ያለሽ? እሱ እኮ አባቴ ነው እንደፈለገ ሊመታኝ ይችላል በማለት ይናገራታል። አሁን ላይ ይህንን ነገር በማቀጣጠርና ይበልጥ በጥፊ ከመታው በኋላ እንዲጣሉ ለማድረግ ትሞክራለች። አቶ ግርማም አሁን ላይ ሜሪንም ፊት አንስቷትና ይበልጥ ደግሞ አጠገቡ እንዳትደርስ ያስጠነቅቃታል። ግን ደግሞ ደጋግማ አልለቅህም ስትለው አቶ ግርማ ሰላም ላይ ማድረግ የፈለገውን ነገር ሜሪ ላይ ለማድረግ ይሞክራል። በዚህን ሰዓት ሜሪ በጣም ጭንቀት ውስጥ ትገባለች።